ጨለማ የነበረ ህይወት የነበረኝ ሰው ነበር ከእንደገና ደግሞ በትምህርት ቤትም ፖፑላር ከሚባሉት ሰዎች ውስጥ ነበርኩኝ ጥያቄዎች ሲመጡ አጣምማለሁ እኔ ካጣምምኩኝ ሌሎቹ በተቀላላ በኔ መንገድ ነው የሚሄዱት እዛ ነገሩ ላይ ወድቄ ለመንኩት ስለዚህ ከቤት ወጣው ማለት ነው ዛን መጀመሪያ ለተወሰኑ ቀናቶች የጎዳና ነኝ ህይወቱ አወኩኝ ማለት ነው ለኢንተርናሽናል አገልግሎት እንዴት ገባ እንግሊዘኛ ራሱ yes okay no ምናምን ውጪ ሰላም ለእናንተ ይሁን የተወደዳችሁ ተመልካቾቻችን ይህ በጋብስ ዓለም አቀፍ አገልግሎት እየተዘጋጀ የሚቀርብላችሁ የኔ ቀን የተሰኘው ዝግጅታችን ነው በዛሬ የኔ ቀን ዝግጅታችን እንግዳ አለኝ እንግዳዬ በጣም የምወደው የማከብረው ወዳጄ ነው አፖስትል ኤፍሬም ሊንዲግራን ከስዊድን ነው የመጣው እንግዲህ ዛሬ በአጋጣሚ ወደ አዲስ አበባ የሚመጣበት ጉዳይ ሲኖር አፈፋር ገይዋለሁ እንግዲህና አፖስትል እንኳን ደህና መጣ እንኳን ደህና ቆየኸኝ በጣም አመሰግናለሁ ይሄንን እድል ስለሰጠኸኝ ቴንክ ዩ አፖስትል እንግዲህ ብዙ ስላንተ ብዙ ታሪክ ያው አደባባይ ላይ ያለ ነው እዛ ላይ ብዙ አንቆይ ነገር ግን አዳዲስ ሰው ሁሌም ስለሚኖር አፖስትል ኤፍሬም ጌታን ከማወቁ በፊት ማን ነበር የሚለው በጥቂት ውስጥ ማን ነበር የሚለው በጣም ጨለማ የነበረ ህይወት የነበረኝ ሰው ነበርኩኝ አስጨናቂ ህይወት ለራሴ በጣም አስጨናቂ የምለው አይነት ህይወት ውስጥ ነበርኩኝ በአለም ባለው ነገር ሰክሰስፉል የምመስል ምክንያቱም እንትን ላይ ሰራ ነበር ይሄ የሙቪ ዳይሬክቲንግ እንደዚህ አይነት ነገሮችን ሰራ ነበር ከእንደገና ደግሞ በትምህርት ቤትም ፖፑላር ከሚባሉት ሰዎች ውስጥ ነበርኩኝ ዘፋኝ ነበርኩኝ እንዲሁም በሱስ ህይወት ውስጥ ነበርኩኝ አጫሽ ቃሚ ጠጪ ነበርኩኝ በጣም ይሄ በሱስ ህይወት ውስጥ በጣም ዲፕ ነገር ውስጥ የገባ ሰው ነበርኩኝ ከዛ ደግሞ በመለስ ደግሞ ይሄ በኦርቶዶክስ ሃይማኖት ውስጥ ደግሞ ይሄ በጣም አውቃለሁ የሚል በሰንበት ትምህርት ቤት ውስጥ በጣም የሚያገለግል በሰፈር በሚኖር በየትኛውም ነገር ላይ ሃይማኖታዊ ነገር ላይ ኤፍሬም ከሌለ የማይሆን አይነት እንደዛ አይነት ነገር ውስጥ ነበርኩኝ በሃይማኖቱም ዘንድ እንዲሁም ደግሞ በዚህኛውም በሌላኛውም ህይወት በጣም ጥግ የሚባለው ነገር ላይ ለመሄድ የሞከርኩ ሰው ነበርኩኝ እና በጣም ጨለማ በጣም አስጨናቂ ህይወቴን የምጠላ በሰዎች ከበባለው ብዙ ወዳጆች ብዙ ጓደኞች ያለው ግን ደግሞ ብቸኛ የሆነ ሰው ኡነተኛ ሰላም የሌለው ኡነተኛ ሰላም ለመሸመት ብዙ ነገሮችን የሚያደርግ ብዙ ነገሮች ውስጥ የሚገባ እንደዚህ አይነት ህይወት ያለው ሰው ነበርኩኝ ታዲያ ከዚህ ህይወት ነፃ ወጣሁ እንዴት ነው ከዚህ ህይወት ነፃ እንዴት ወጣሁኝ ለ6 አመት በሱስ ህይወት ውስጥ ስኖር ሁሉ ጊዜ አንድ ጨለማ ስፍራ አለችና ሁሉ ጊዜ እዛ ስፍራ ላይ ለ30 ደቂቃ ማታ አቅሜ አጭሼ ተጥቼ ብዙ ነገሮች ውስጥ ገብቼ ስመለስ ሰፈሬ መግቢያ ላይ ያቺ ጨለማ ላይ ሆኜ አለቅሳለሁ ለ30 ደቂቃ አልጸልይም ምክንያቱም ለማን እንደምጸልይ አላውቅም መጸለይም አልፈልግም ግን በቃ አለቅሳለሁ ይሄ እኔ አይደለሁኝም እንደዚህ አይነት ሰው መሆን አልችልም እኔ ያልኩኝ አለቅሳለሁ እና ኡነተኛ ሰላም የሚባል ነገር ስለሌለኝ ያ በጣም ያስጨነቀኝ ነበርና ነገሩን አጭር ሳደርገው አንድ ሚኒስትሪ አለ ስሙን አልጠቅስም እየሰሩት ካሉት ስራ አንፃር እነሱን ኤክስፖዝ ላለማድረግና እነዚህ ወጣቶች ላይ ይሰራሉ እኔ ደግሞ የኮሌጅ ተማሪ ነበርኩኝ እና እኛ ኮሌጅ ጋራ መተው አፕሮች ያደርጉናል ሰላም ይሉናል እናወራለን በሳምንት አንድ ቀን ደግሞ እንትን አላቸው ክለብ ብለው የሚሉት ነገር አላቸው እዛ እንሄዳለን እና በሌሎች መዝሙሮች ናቸው ግን የሌላ ቋንቋ ስለሆነ እንግሊዘኛም አይደሉም ይሄ ኪስዋሂሊ ሶንጎች ናቸውና
በሲኋሊ ሶንጎች እንጨፍራለን ምን እንላለን እዛን አጭር ነገር ይነግሩናል ስለ ኢየሱስ ስለ ፍሬንድሺፕ አድርገው ግን ስለ ኢየሱስ ነው የሚያወሩ ምናምንና የዓመቱ መጨረሻ ላይ ካምፕ የሚሉት ነገር አላቸው እዛ ካምፕ ላይ ለ3 ቀን ይዘውን ይሄዳሉ ደብረ ዘይት ማለት ነው እና ደብረ ዘይት ለ3 ቀን ይዘውን ይሄዱ 20 ጓደኞቼ ከኔ ጋር አሉ እኔ ነኝ መሪያቸው ወደ ደብረ ዘይት ስንሄድ ቀመናል አጭሰናል አሁን መጠጣት ያስፈልገናል ካምፑስ ከገባን አንችልም ስለዚህ ደብረ ዘይት ላይ ሽንቴ መጣ ብዬ ሁሉንም ይዣቸው ወረድኩኝ ገናን ሁላችንም ጃምቦ ቤት ገብተን አንድ ጃምቦ ይዘን ሂሳብ ቁጥር እየከፈልኩኝ ሊደሩ መጣ እና ያንን ጃምቦ ሳልጠጣው ነጠቀኝ ከጄ ማለት ነው እኔ መጨረሻ ጃምቦ እሱ ነበርና ነጠቀኝ ከዛን ወደ አዲስ አበባ ተመለሱ አለ እሱ ማለት አይሆንም ጓደኞቼ እኔን አምነው ነው እና ኖ እዛ እግሩ ላይ ወድቄ ለመንኩት ማለት ነው ፕሊዝ መጨረሻ ላይ ይሻለኝ ሄድን እዛ ካምፕ ላይ ሲሪየስ የሆነ ነገር ነው የሚያወሩት የዓመቱ ሙሉ የሚያወሩን ነገር ትንሽ ነገር ነው ደንግጠን እንዳንጠፋ የእቺ 3 ቀን ላይ ግን ሲሪየስ የሆነ ነገር ነው የሚያወሩት ስለ ኃጢአት ያወሩናል ስለ ኃጢአት ደሞዙ ያወሩናል ከዛም በክርስቶስ ኢየሱስ ስለተደረገው ነገር ያወሩናል እኔ ግን ሁሉ ጊዜ አጣመማለሁ ከሰርቪስ በኋላ እንትና ስሞል ግሩፕ ስብሰባ ይኖረናልና እዛ ስሞል ግሩፕ ላይ ጥያቄዎች ሲመጡ አጣመማለሁ እኔ ካጣመምኩኝ ሌሎቹ በተቀላላ በኔ መንገድ ነው የሚሄዱት እና በጣም አስቸግራቸው ነበር እዛ ራሱ ማለት ነውና ስለ ክርስቶስ አዳኝነት እሱ ስለሰራው በመስቀል ላይ ስለሰራው ክሮስቶክ ይሉታል ስለ ክሮስቶክ ያወሩዛ የሆነ ነገር ውስጤ ተሰምቶኛል ግን ደግሞ መሸነፍ አልፈልግም ክሮስቶክ አለቀ ከዛን የሚቀጥለው ቀን የመጨረሻው ቀን ነው ስለዚህ አሁን ኢየሱስ ይሄንን አርጓል አሁን ይሄንን ኢየሱስን መቀበል አለባችሁ ይሄ የእግዚአብሔር ፍቅር ነው ስለዚህ የእግዚአብሔርን ፍቅር አክሰፕት ማድረግ አለባችሁ የሚል ነውና እዛ ላይ የሆነች መዝሙር የሚዘምሩት መዝሙር አለ ያንን መዝሙር እየዘመሩ እኔ አለቅሳለሁ ለምን እንደማለቅስ አላቅም ግን አለቅሳለሁ ዛን መዝሙሩ አለቀ ዛን ቃል ሼር የምታረገልች ኢየሱስን ከተቀበላችሁት የእውነተኛ ሰላም ባለቤት ሆናላችሁ አለች ወት እኔ ደግሞ እውነተኛ ሰላም ፈልጋለሁ እዛው 30 ደቂቃ ቁጭ ብዬ እዛ ጨለማ ውስጥ ማለቀሰው ሰላም ፈልጋ ነው በቃ ይልኝም እና ይሁን ሁሉ ነገሮችን ማድረገው ሰላም ለማግኘት ነው ግን ሰላም የለም እሷ ደግሞ በሙሉ ልብ ኢየሱስን ከተቀበላችሁት የእውነተኛ ሰላም ባለቤት ሆናላችሁ ኦኬ አሁን ፈልገው ይሄን ነው ሰላም ፈልጋለሁ ምንም ነገር ላይ ያልተመሰረተ ከውስጥ የሆነ ከመንፈስ የሆነ ሰላም እዛ መጨረሻ ላይ ፕሮግራሙ ካለቀ በኋላ ሊደሩን ጠራውትና ጌታ መቀበል ፈልጋለሁ አልኩት ሳቀብኝ ጋራ ዞር በላውና እንዴት ያመነኛል በጥብጬዋለሁ እና ኖ አለኝ ለመንኩ 30 ደቂቃ ለመንኩት መጨረሻ ላይ አላምንህም ግን ስለጨቀጨቀኝ ብቻ ብሎ የንስሐ ጸሎት ጸለይን ስንጸልይ ምን እንደተፈጠረ ዲስክራይብ ማድረግ አልችልም ግን እዚህ ጋራ የሆነች ነገር ሽፍት ስታረግ ተሰማኝ እና አይኔ ብርት ሲል ተሰማኝ እና ይንተን ያልኳቸው መጣውባቸው ነገሮች ሁሉ የሆነ ሊትራሊ ጨለማ እንደሆነ አንደርስታንድ አደረኩት እና ቀፈፈኝ ከጓደኞቼ ጋር ደግሞ ወደ አዲስ አበባ ስንመጣ ኦቨር ልንወጣ ፕላን አለን እና ሁሉም ብር እኔ ጋር ነው ያለው በቃ ለሊቱን ሙሉ አሳልፈን ነው በማግስቱ ምንገባው እቤት ብለን ነው ፕላናችን እንዴት ልሂድ እዛ አልችልም ከዛን እንደምንም ብዬ ሊደሩን ናቲ ይባላል ታውቀዋለህ ጎልደን ቻፕል ናቲ ነው እና ናቲ እንደምንም ብላ አፋታኝ ከነዚህ ሰዎች እዛን እንደም ብሎ እንትን አደረገኝና አለያየኝ እዛን ወደ ቤት ሄድኩኝ በሚቀጥለው ቀን ሲጋራ ሲሸተኝ ቮም አደረገኝ
ባንዴ ህይወቴ ከዛች ጸሎት በኋላ ተቀየረ። ዋው የሚገርም አስገራሚ ታሪክ ነው። ታዲያ ከዛ በኋላ ከቤተሰብ ጋር የነበረ ህይወት ስሙዝ ነበር? እንዴት ነበር? ኖ አልነበረም። የኔ ቤተሰቦች በኦርቶዶክስ እምነት በጣም ውስጥ ቅልቅ ያሉ ናቸው። ወንድሜ ማህበረ ቅዱሳን ውስጥ አለ ምናምን በጣም ይሄ ፖዚሽን አላቸው ኦርቶዶክስ ቤተክርስቲያን ውስጥ። ስለዚህ ይሄ ነገር ሲመጣ አክሰፕት ማድረግ ለነሱ በጣም ከባድ ነው የሆነው። ምክንያቱም ተቀባይነት እንደማያገኙ ይገባቸዋል። በኦርቶዶክስ ቤተክርስቲያን እኔን ከተቀበሉ። ስለዚህ በጣም ሾኪንግ ነበረ ለነሱ። ህይወቴ ባንዴ ስለነበረ የተቀያየረው ያንን ኖቲስ ማድረግ ከባድ አልነበረም ለነሱ። ስለዚህ የመጀመሪያ ጊዜ እንዳወቁ ወንድሜ እንትን ቀጠረልኝ፣ አስተማሪ ቀጠረልኝ እንዲመልሰኝ እንዲያስተምረኝ። ሳታውቀው ነው የወጣኸው ስለዚህ እወቀው የሚል አስተማሪ ተቀጠረልኝና እኔ የዛን ጊዜ ገና 2 ወሬ ምናምን ነው በጌታ እና በቃ የደህንነት ትምህርት ከ22 ከሾላ ጉርጅ ሾላ እየሄድኩ ነው የምማረው። ስለዚህ 5 ጊዜ ምናምን ከተማርኩ ብማር ነው ኢቭን ከዛ አይበልጥም ራሱና ጉርጅ ሾላ አንድ ካፌ ላይ ቁጭ ብለን እያስተማረኝ እንደዚህ ነው ብሎ ሲነግረኝ እኔ ደግሞ ደህንነት የተማርኳት ነገር ትዝ ትለኛለች እና መንፈስ ቅዱስ ያንን ያስታውሰኛል። አይ ግን መጽሐፍ ቅዱስ እኮ ግን የሚለው እንደዚህ ነው። እዛ ነው የሆነ ነገር ሲያነሳ አይ ግን እኮ መጽሐፍ ቅዱስ እኮ የሚለው እኮ ይሄንን ነው። እዛ ነው ወዲያውኑ አቆመው። ሳይጨርስ ትምህርቱን አቆመውና ወንድሜ ጋር ሄዶ አይ እሱ በጣም ጠልቆ ገብቶበታል። ግን እኔ ገና 5 ነው እንትን የተማርኩት ደህንነት የተማርኩት ግን መንፈስ ቅዱስ ነው። እዛም ጠልቆ ገብቶበታል። በቃ አይወጣም አለው። ከዛ በኋላ ወንድሜ ቀጠረኝ። ፎቶ ቤት አለ የቤተሰብ ፎቶ ቤት ነበርና እዛ ፎቶ ቤት ቀጠረኝ። ከዛን ምርጫ ሰጠኝ። ፎቶ ቤት ሌላ ፎቶ ቤት እንከፍታለን። ስለዚህ እሱን አንተ ታስተዳድራለህ፣ መኪና እንሰጣለን። ፑል ደግሞ በጣም ወደ ስለነበረ ፑል ቤት እንከፍትልሃለን። ይሄንን ጌታ የምትለውን ነገር ግን አቁማለኝ ነገርኩት። የሰጠኝ ነገሮች በጣም የምወዳቸው ነገሮች ናቸው። ካሜራ ወዳለሁ፣ ማለት የምሰራው ነገር ነው፣ ደስ ይለኛል። መኪናም ደስ ይለኛል፣ ሁሉም ደስ ይለኛል። ግን እነዚህ ሁሉ ነገሮች ግን ይሄ ያገኘሁትን ኢየሱስን ይሄ ሰላም የሰጠኝን ኢየሱስን ግን የሚለውጡ አይደሉም። ስለዚህ ይቅርታ አልኩት። በጣም ተናደደ። እዚህ ጋር መታኝ በእንትን በጣም ፔንፉል ነበር። ከዛ በኋላ ስለ እናቴ ያወራኝ። አባቴ በ15 ዓመቴ ነው የሞተው እና እናታችን የከፈለችው ዋጋ አለ እና ያንን አወራ እንደዚህ እና በጣም እናቴን ወዳታለሁ። አለቀስኩኝ። ከዛን ግን አሁን ግን ከእናቴ የበለጠ የምወደው አገኘሁ አልኩት። እዛም በቃ ሆነ። ሁለት ሃይማኖት አብሮ መኖር አይችልም። ስለዚህ ምርጫ ወይ ትተዋለህ ወይ ደግሞ ከቤት። ስለዚህ ከቤት ወጣው ማለት ነው። እዛን መጀመሪያ ለተወሰኑ ቀናቶች የጎዳና ህይወት አወኩኝ ማለት ነው። የተወሰነ ጊዜ ጎዳና ላይ እንትን አደረኩኝ። ከዛ በኋላ ክርስቲያን ቤተሰቦች ተቀበሉ። እነሱ ጋር መኖር ጀመርኩ። የሚገርም ነው። እስቲ አሁን ደግሞ ወደ ተልኮ ወደ አገልግሎት እንምጣና ኤፊ እኔ እንኳን ሳቅ ብዙ በአገልግሎት ብዙ በወርሺፕ ላይ ነበርክ፣ አርት ላይ ነበርክ። ከዛ ደግሞ አሁን ደግሞ ያለህበት የአገልግሎት ሌቭል አለና እንደው አንተ እግዚአብሔር የሰጠኝ ተልኮ ይሄ ነው፣ ይሄን ያከናወንኩ ነው ያለሁት የምትለውን ነገር እንድታስረዳኝ እፈልጋለሁ። እሺ፣ አሁን ላይ ያደረኩት ያለውት ነገር የዛሬ
14 ዓመት በፊት ከመንፈስ ቅዱስ የተቀበልኩትን ተልእኮ ነው አሁን ላይ እያደረኩኝ ያለሁት። የዛሬ 13 ዓመት 12 እንደዛ አካባቢ ጎዳና ላይ ነበር የምኖር የነበረው። የዛን ጊዜ የቤት ኪራይ መክፈል አፎርድ ማድረግ አልቻልኩም ነበርና ጎዳና ላይ ኖር ነበር እና ኦልሞስት 9 ወር ያህል ጎዳና ላይ እንደኖርኩኝ ከዛ 9 ወር ጎዳና ላይ ማለት ኖርማሊ ጎዳና ወጥተ ማለት ነው። ወጥቼ ማለት ነው። አንድ 750 ብር የተከራየኋት ቤት ነበረች። መንፈስ ቅዱስ አሁን ለአገልግሎት ይፈልጋለሁኝ፣ ስለዚህ ራስህ ላይ ሙሉ ለሙሉ አለኝ። ስራ ሰራለሁ፣ አሁን ግን በቃ መለየት አለብህ አለኝ። ኖ አልኩት እና ለ2 ዓመት ታገልኩ ከመንፈስ ቅዱስ ጋር። ኖ ኮንትራት ይመጣል፣ ስፈርም እንዳፈርም ይለኛል። እዛን እኔ ግን ፈርማለሁ። ምክንያቱም በጣም ብዙ ነገሮችን አሳልፌያለሁ። በጣም ብዙ የሰው ፊት አይቻለሁ። ሰዎች እንደ ቆሻሻ ቆጥረውኛል። በጣም የንቀትን ጥግ አውቃለሁ። ሚስ አንደርስታንድ የመደረግን ጥግ አውቃለሁ። ምንም ስላልነበረኝ ማለት ነውና ያኛውን ህይወት መኖር አልፈልግም ድጋሚ። በሰዎች መናቅ አልፈልግም ድጋሚ። ስለዚህ ያ እንዲፈጠር ስለማልፈልግ ኖ አልኩኝ መንፈስ ቅዱስን እና ለ2 ዓመት ታገልኩ። መጨረሻ ላይ ሁሉም በዛ 2 ዓመት ውስጥ ስራዎቼን በጠቅላላ አበላሸብኝ እና ማንንም ሰው ስራ አምኖ እንዳይሰጠኝ ነው። ሙሉ ለሙሉ ተበላሸ። መጨረሻ ላይ በቃ ይሄው ብዬ አስረክቤ በቃ ነገሮችን ጥዬ ወጣሁኝ ማለት ነው። እዛን 3 ወር እንደኖርኩኝ አፎርድ ማድረግ አልቻልኩኝም ቤት ኪራይ። ባይብል አርሚ ጎልደን ቻፕል ገና እየተሰራ ነበር። ሽንት ቤቱ ምናምን እየተሰራ ነበር። እዛ ሽንት ቤት የባይብል አርሚ ሙዚቀኛ እሱ ረዳኝና ጠይቆልኝ ከሽንት ቤት ውስጥ እቃዎቼን አስቀምጬ ይጠየቃል። ዘበኛውን ጠየቀልኝ እቃ እንዳስቀምጥ ማለት ነው። ምክንያቱም በቃ የኔትም ማረግ ሙባረኩኝ ግን የትም ማረግበት ስለሌለኝ ልብሶቼ ምናምን መቀመጥ ነበረባቸው እዛ። ስለዚህ ሽንት ቤት ውስጥ ስቶር አረኳቸው ማለት ነው። ጎዳና ላይ በአጠቃላይ 1 ዓመት ከ4 ወር ነው ያለው። ስለዚህ እዛ 1 ዓመት ከ4 ወር የባይብል አርሚ ሽንት ቤት የኔ ልብስ መቀየሪያ ምናምን ነበርና እዛ ከሳሊተ ምሕረት ወደ ወሰን ወክ እያደረኩኝ በጣም ፒውር የሆነ የመንፈስ ቅዱስ ድምጽ መጣ። እንደዚህ ያለኝ ልጄ ብሎ ነው የጀመረው እና ለኔ ልጄ የምትለው ቃል ሌላ ነገር ነው እና በጣም በቃ እንባይ መቆጣጠር አልቻልኩም። እንባይ ይወርዳል። ቤት የለኝም። ቤት ሄጄ አልደበቅም፣ አላለቅስም። መሄድበት አጣሁኝ። እዛ እንደምንም ብዬ ወደ ድልድይ ውስጥ ስር ገባሁኝና እዛ ድልድይ ስር ቁጭ ብዬ ማልቀስ ጀመርኩኝ እና የመንፈስ ቅዱስ ድምጽ ግን ይቀጥላል። ከዛ ኤቭሪቲንግ ክሊር የሆኑ ነገሮችን ያስረዳኝ ጀመረ ማን እንደሆንኩኝ። ምክንያቱም ለአገልግሎት እፈልግሃለሁ ብሎ ነው የለኝ። ለምን እንደማገለግል አላውቅም። እኔ ማስበው ኦኬ ወርሺፕ ሊድ አደርጋለሁ ወይ ደግሞ ጸሎቶች ምናምን አረግ ነበረ ይሄ በየቦታው እየዞርኩኝ። ስለዚህ ያ ብዬ ነበረ። ያ ደግሞ ተዘጋ፣ ሁሉም በሮች ተዘግተዋል። ስለዚህ ኮንፊውዝድ ነኝ ራሱ። ታገለግላለህ ብለህ አስወጥተኝ ከስራ ምንም የለኝም፣ ዘጋህብኝ። ስለዚህ ያ ራሱ ጥያቄ ነበረኝና ግን እዛ ሰዓት ላይ ማን እንደሆንኩኝ፣ በእኔ ምን አይነት አጀንዳ እንዳለው፣ ምን አይነት ዓላማ እንዳለው ኢቭን ያለሁበትን ኦፊስ ይሄ አፖስቶሊክ ኦፊስ የሚባለው እኔ እንደውም የዛን ጊዜ አፖስቶሊክ ኦፊስ ራሱ ምን እንደሆነ ጠልቄ አላውቀውም። ግን አፖስቶሊክ ኦፊስ ምን እንደሆነ እዛ ኦፊስ ላይ እንዳለሁኝ ሚኒስትሪ ስሙ ምን እንደሆነ ሮሜ ምዕራፍ 8 ቁጥር 29 ላይ ልጁ በብዙ ወንድሞች መካከል በኩር ይሆን ዘንድ አስቀድሞ ያወቃቸውን የልጁን መልክ እንዲመስሉ አስቀድሞ ወስኗቸዋል ይላል። እዚህ ያንን ቃል ሰጠኝና ያንተ ሚኒስትሪ ስም የልጁ
መልክ ነው። ከዚህ በኋላ ወጥተህ ወንጌልን ስራ አለኝ። 2 ሰዓት የፈጀ ታይም ነው። በዛ ውስጥ አለቅሳለሁ። የእግዚአብሔር ድምጽ ግን ይቀጥላል። በዛ 2 ሰዓት ውስጥ ማንነቴ ኤቭሪቲንግ አወቅኩት። ከዛ ድልድይ ስር ስወጣ ሌላ ሰው ሆኜ ነው የወጣሁት። አሁን ኮንፊውዝድ አይደለሁም። ከዛ በኋላ የተወሰነ ጊዜ ጎዳና ቆይቻለሁ። ለኔ ያኛው የቆየሁባቸው ታይሞች ከዛ በኋላ ማለት በጣም ሐሴት እያደረኩኝ የቆየሁባቸው ጊዜያቶች ናቸው። አሁን አትሊስት ማን እንደሆንኩ አውቃለሁ። ዴስቲኒ ምን እንደሆነ አውቃለሁ። ከዛ ወዲያውኑ ጎዳና ላይ የወንጌል ስርጭት ጀመርን። ከመንፈሳዊ ልጄ ጋር አብረን ወንጌልን ሰብካለን። ሰዎች ይድናሉ። ብዙ ነገሮች ሀፕን ማድረግ ጀመሩ ማለት ነው። ከዛን ከአመት ከ4 ወር በኋላ 1800 ብር አገኘሁኝ። ከዛን በ1200 ለሱቅ የሚሰራ ላሜራ ሙሉ ላሜራ የሆነ ቤት ተከራየሁኝ። ቀን እዛ ቤት ውስጥ አትቀመጥም፣ ምክንያቱም እሳት ነው፣ ትበስላለህ። ማታም ብርድ ነው፣ ግን እዛ ቤት ውስጥ መኖር ጀመርኩኝ ማለት ነው። ዋው! ከዛ በኋላ ወደ አገልግሎት ውስጥ ገባ። ወንጌል መስበክ ጀመርኩኝ። ሌላ ይሄ የቸርች ጥሪ እንትን ማለት ይሄ ኢንቪቴሽን ያን ሁሉ ነገሮችን በቃ መጠበቅ አቆምኩኝ። አሁን እኔ ምን እንደሆንኩኝ ያውቃለሁ። ስለዚህ ጎዳና ላይ ወንጌል መስበክ ነው። ጎዳና ላይ ወንጌል ሙሉ ለሙሉ ጀመርኩ ማለት ነው። ከዛ በኋላ እንዴት ወደ ዓለም አቀፍ አገልግሎት ወደ ኢንተርናሽናል አገልግሎት እንዴት ገባ? ዝግጅት እንዴት ነበረ? ዓለም አቀፍ አገልግሎት መጀመሪያ አላስብም ነበር፣ እውነቱን ለመናገር ማለት ነው። ዓለም አቀፍ አገልጋይ ሆናለሁ ምናምን ብዬ አስቤው አላቅም ነበር። ማለት እንግሊዘኛ ራሱ ከየስ ኦኬ ኖ ምናምን ውጪ አብረን ስላሳለፍን ከዛ ውጪ ምንም ስለማልን ይሄ ዓለም አቀፍ አገልጋይ እሆናለሁ የሚለው ነገር ስጀምር ያ ህልም አልነበረኝም። ግን ደግሞ አንድ እንትን አለኝ። ይሄ ኢንስፓየር የሚያደርጉኝ ሰዎች አሉ። አብዛኞቹ ኢንስፓየር የሚያደርጉኝ ሰዎች በአገልግሎት የውጭ ዜጎች ናቸው። አንደኛው ቢሊ ግርሃም ነው፣ ነፍሳትን በመማረክ ያለው እንትን። ሁለተኛው ሪንሃርድ ቦንኬ ነው። ነፍሳትን በመማረክ ብቻ ሳይሆን እሱ ደግሞ የመንፈስ ቅዱስ አገልግሎትም አለው። በጣም በሱ አገልግሎት የሞተ ሰው እንኳን እስኪነሳ ድረስ ጌታ በጣም በኃይል ተጠቅሞበታልና እሱ። ሶስተኛ አንድ ቶሚ ሌሌጃ የሚባል አንድ ሰው አለ፣ ስዊድናዊ ነው። አስታውሳለሁ ጌታን በተቀበልኩኝ አመት ምናምን እነ ዴቭ ቤተሰቦች ቤት እዛ ቁጭ ብዬ ኤልሻዳይ ቲቪን እያየሁኝ ያ ሰውዬ በኤልሻዳይ ቲቪ እያገለገለ አየሁትኝ። እንትኑ ተለቆ ክሩሴዱ ተለቆ ማለት ነው። ስለዚህ እሱን ስመለከተው የሚገርም ነገር ነው። ብዙ ነፍሳት ይድናሉ፣ ሰዎች ይፈታሉ፣ ከዊልቸር ላይ ይነሳሉ ምናምን እና በቃ መሬት ላይ ተኝቼ ስቅስቅ ብዬ አለቀስኩና እንደዚህ ካልተጠቀምክብኝ ልምጣ ወደ አንተ። በቃ መሆን የምፈልገው ግን እንደዚህ ነው፣ እንደዚህ ነው ማገልገል የምፈልገው፣ እንደዚህ ነው ነፍሳት መማረክ የምፈልገው ብዬ ጸለይኩኝ የዛን ጊዜ ማለት ነውና ስለዚህ ኢንስፓየር የሚያደርጉኝ ሰዎች እንደዚህ አይነት ሰዎች ናቸው። ግን ዓለም አቀፍ አገልጋይ ሆናለሁ የሚለውን ግን እንትኑ አልነበረኝም እስከተወሰነ ጊዜ ድረስ ማለት ነው። እግዚአብሔር ነገሮችን እንትን አድርጎ ምናምን ወደ ውጪ ከሄድኩኝ በኋላ የዛን ጊዜ አንድ ነገር አየሁኝ። ምን አየሁኝ? ይሄ የውጪው ዓለም የዌስተርኑ ዓለም በጣም በከባድ መንፈሳዊ ረሃብ ውስጥ ነው ያለው። እኛ አሁን የሆነ ዘመናት ላይ መንፈሳዊያን ናቸው ብለን የምናስባቸው እነዚህ ሀገራቶች አሁን ላይ አይደሉም። በጣም ከባድ የሆነ መንፈሳዊ ረሃብ አለ እና ብዙ ከዚህ አገር ከአፍሪካ የሚመጡ አገልጋዮች
የሚያገለግሉት የራሳቸውን ኤትኒክ ግሩፕ ብቻ ነው። በቃ ይመጣሉ የራሳቸውን ሀገር ዜጋ አገልግለው ነው የሚሄዱት። እነዚህ ለምሳሌ ኢትዮጵያ ካወራን ብዙ ኢትዮጵያዊ ውጪ የሚኖረው ኢትዮጵያ መጥቶ የመገልገል ወይም ደግሞ በስልክም ደውሎ በሆነ ሚስ ሆኖ የመገልገል እድል አለው። እነዚህ ሰዎች ግን እድል የላቸውም እና በጣም በከባድ መንፈሳዊ ረሃብ፣ ድርቀት ውስጥ ነው ያለው ዌስተርኑ ዓለምና ሳያቸው በጣም አዛዝኑ። ከዛን አንድ ነገር አልኩኝ፣ አሁን እነዚህ ነው ማገልገል የምፈልገው። ውስጤ እንትኑ ተፈጠረ፣ ይሄን ኮምፓሽኑ ተፈጠረ ለነሱ። በቃ ያሳዝናሉ። ስለዚህ ሄጄ የራሴን ግሩፕ የአበሻን ኮሚኒቲ ባገለግል ተጨማሪ ነው መሆኑ፣ ምንም አላመጣም። ምክንያቱም አሉ ሌሎች ጃይንት የሆኑ አሉ፣ ያገለግሏቸዋል፣ እድሉ አላቸው። እነዚህ ግን እድል የላቸውም። ስለዚህ የዛን ጊዜ ወሰንኩኝ፣ እኔ ማገለገል የምፈልገው እነዚህ ነው፣ ለነዚህ ነው መሆን የምፈልገው። የዛን ጊዜ እንደውም እንግሊዝኛ ምናምን የለም፣ ግን ባለቤቴ አማርኛ ስለምትሰማ ቀላል ነበረ ለኔ ለመጀመር ማለት ነው። ያው እንግሊዝኛውን ባልደፍራትም ግን አማርኛ ስለምትሰማ እሷ በአማርኛ እኔ ሰብካለሁ፣ እሷ ትራንስሌት ታደርጋለች። ስለዚህ በዛ የኢንተርናሽናል አገልግሎት ጀመርኩኝ ማለት ነው። በስቲል ሊሚት ነበር አገልግሎቴ፣ ምክንያቱም አንደኛ በአማርኛ ነው። ስለዚህ ባለቤቴ ከኔ ጋር የለችም ማለት በቃ አይኖርም ማለት ነው። ስለዚህ በጣም ሊሚትድ የሆነ አገልግሎት ነበረኝ። ስቲል ግን ኮምፓሽኑ አለኝ፣ ስቲል ረሃቡ አለኝ። መንፈስ ቅዱስ ደግሞ ያንን ረሃብ በውስጥ ያስቀመጠው መንፈስ ቅዱስ ነው፣ እኔ ራሴ ያመጣሁት አይደለምና በጣም ወደዛ መንገድ ይገፋኛል። ግን ደግሞ ሊሚትድ ነኝ፣ ስቲል እንግሊዝኛ አልችልም። እና አስታውሳለሁኝ ዩጋንዳ ቸርች ቢውልድ አድርገናል እና እዛ ክሩሴድ አዘጋጀን። ዩጋንዳ ቸርቹ ለማስመረቅ በዛው ክሩሴድ አዘጋጀን። እዛ ክሩሴድ ላይ 5 ሰው የተገኘበት ክሩሴድ ነው። አምፓክ የሆነ ክሩሴድ ነው። የመጀመሪያ ክሩሴድ 5 ሰው ነበር የነበረበት እና ያው ከአገልጋዮቹ ምናምንም ሳይጨምር ማለት ነው። እና ከ5ቱ 3ቱ በጌታ አይደሉም፣ 2ቱ በጌታ ናቸው። ስለዚህ እዛ ሄድኩኝ፣ ትራንስሌተር አዘጋጅቻለሁ። ያው መድረክ ላይ ወጥቼ ራሴን ማስተዋወቋ ምናምን አትከብደኝም በእንግሊዘኛ። ስለዚህ ራሴን በእንግሊዘኛ አስተዋወቅኩኝ እና በአማርኛ እንደምሰብክ እና እሱ እንደሚተረጉምላቸው እሱንም አስተዋወቅኩት እና እሱ በቃ ይተረጉማል፣ እኔ በአማርኛ በሰብክ ይቀለኛል በደንብ ሐሳቤን ለመግለጽ ብዬ ነገርኳቸው። ያንን ነው ማስታወሰው። በቃ ያችን ካልኩ በኋላ ነው ማስታወሰው። ከዛም 2 ሰዓት አለፈ። ስቲል መድረክ ላይ ነኝ፣ ያገለገልኩ ነው። ከ2 ሰዓት በኋላ ወደ ታች ሳይ ትራንስሌት የሚያደርግልኝ ሰውዬ ቁጭ ብሏል እዛ። ምን አደርጋለሁ? እዚህ የለም ጎኔ ላይ ምን ያደርጋል እዛ? በጣም ደነገጥኩኝ። እዛን ራሴን ሳይሆን ደግሞ በእንግሊዝኛ እየሰበኩ ነው ያገለግል። እንዴት ማለት አንደርስታንድ ለማድረግ ራሱ በጣም የሚከብድ ነበር ለእኔ በሰዓቱ እና አሁን ከዛ በኋላ እንደምንም ብዬ ቶሎ ብዬ መጨረስ ፈለግኩኝ። አሁን በራሴ ሆንኩኝ ገባ እና ፓኒክ መጣ ማይንዴ ላይ። ከዛን ፕሮግራሙን ጨረስኩኝ፣ ወረድኩኝ። ከዛ ምን ሆነ ነው አልኩት። ነው እሱ ነው እንጂ ምን ሆነ ነው አለኝ። ማለት አልኩት እየቻልክ ነው የጠራኸኝ አለ። ኧረ እኔ አልችልም። ከመንፈስ ቅዱስ ነው። መንፈስ ቅዱስ እንትኔን ማስተዋሌን ወሰደው። እነዛ 2 ሰዓቶች በቃ አላስታውስም ምን እንደተፈጠረ፣ ማስተዋሌን ወስዶታል። እዛን ልክ ከ2 ሰዓት በኋላ ስነቃ ነው ሁሉን ሳቅ ወደ ማስተዋሌ ስመጣ ሼሙን ሁሉን ነገር ፍርሃቴን ሁሉ ከኔ ያስወግዶታል። ኖ
እኛ ሀገር እንግሊዘኛ ማለት መግባቢያ ቋንቋ አይደለም፣ እውቀት ነው። ምንም አይኖር፣ ምንም ዲግሪ አይኖር፣ ምንም አይኖር፣ እንግሊዘኛ ካወቅ ነው የምትባለው። ስለዚህ እኛ ጋራ እንግሊዘኛን እንደ መግባቢያ አይደለም የምናየው፣ እንደ እውቀት ልክ ነው የምናየው። ስለዚህ ይሄ ስለተሰራብን ትልቅ የሆነ ሼም አለን። ኢቭን ትንሽ ከተሳሳትክ ሙድ ይያዝብሃል። ስለዚህ ያ ነበረ ጠፍንጎ ይዞኝ የነበረው፣ ያ ሼም ነበረ ጠፍንጎ ይዞኝ የነበረው። እዛ ክሩሴድ ላይ ግን መንፈስ ቅዱስ ያንን ሰበረው፣ ከኔ በቃ ወሰደው። ከዛ በኋላ ቦልድ ሆንኩኝ። ደስ ፍሉዌንት አይደለሁም። በጣም ብዙ ግራመር ኢረሮች አሉብኝ፣ ምን አለብኝ። ግን በድፍረት ወደ ስዊድን ከተመለስኩ በኋላ በአማርኛ መስበክ አቆምኩኝ። እዛ ሚስቴ ከእንግሊዘኛ ወደ ስዊዲሽ መተርጎም ጀመረች ማለት ነው። እዛ ለሚስቴ ነገርኳት፣ ከዚህ በኋላ የምንግባባው በእንግሊዘኛ ብቻ ነው እዚህ ቤት ውስጥ። እዛን ከሷ ጋር በእንግሊዘኛ ነው የምንግባባው፣ ከልጆቼ ጋር በእንግሊዘኛ ነው የምናወራው። ሚዲያ ላይ መጥቼ በእንግሊዘኛ ቪዲዮዎች መስራት ምናምን ጀመርኩ። የስ ብዙ ኮመንቶችን አያለው አንዳንዶች ሲናገሩ፣ ግን አልሰማቸውም። ወሰንኩ፣ ኢንቫይሮንመንቴን ቀየርኩት። ወዳጆቼ በጠቅላላ እንግሊዘኛ ተናጋሪዎች አደረኳቸው። ባይብል አማርኛ ብቻ ነበር ማነብ የነበረው። አማርኛውን እንትን አደረኩና እንግሊዘኛ ባይብል ማንበብ ጀመርኩ። እዛ የምሰማው እንግሊዘኛ መዝሙሮች ብቻ አደረኩኝ። የማያቸው ስብከቶች ማየት ከፈለኩኝ የማያቸው እንግሊዘኛ ስብከቶች ብቻ፣ ሊስኒንግን ለማስተካከል ባይብል እንግሊዘኛ ሳነብ ሪዲንግ ስኪሌን አሳድጋለሁ። ከዛ በኋላ ከሰዎች ጋር አወራለሁ። እያደገ 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 ከዛን ጓደኞቼን ነገርኳቸው፣ አርሙኝ፣ ብዙ ግራመር ፕሮብለም አለብኝ፣ አርሙኝ። አሁን አይለቁኝ፣ ትንሽ እንትን ካደረኩኝ እቺን አስተካክላት፣ አይስቁብኝ፣ ሁሌ ሊረዱኝ ነው የሚፈልጉት። እና እየቀየሩ እየተቀየረ አሁን 5 ሰዓት 6 ሰዓት ልቆም እችላለሁ መድረክ ላይ በእንግሊዘኛ እየሰበኩ። እና ይሄ ነው የኔ ጆርኒ ወደ ኢንተርናሽናል አገልግሎት። ሰው አሁን በምዞርባቸው ቦታዎች ሁሉ ኢትዮጵያ መጥቼ ካላገለግልኩኝ በስተቀር በአማርኛ አላገለግልም። በምዞርባቸው ቦታዎች ሁሉ በእንግሊዘኛ ነው አገለግለው። እና ያ ፓሽን ግን መንፈስ ቅዱስ ነው። እና ክብሩ ሁሉ የመንፈስ ቅዱስ ነው። አሜን።